የሰማኝ ሚስጥራዊ አሟሟት። ሰሜን ኮሪያ የገባው የሰማኝ ቡድን ይህን ወርቃማ ድምፅ፣ ይህን አስደናቂ ጭፈራና ይህን የሚነዝር የባህል ሙዚቃ የሚጫወትልን ተወዳጁ ሰማኝ በለው ከዚህ ዓለም በሞት ተለይቷል። ምንም ስድስቱም ጸረ በሽታ ግን ወደፊት ለመቀነስ ሐሳብ አለ። ትንሽ ቢጨምር ደስ ይለኛል። ወደኸው ነው? ትንሽ ቢጨምር ደስ ይለኛል። ወደኸው ነው? ስንት ኪሎ ገብተንበት ተብሎ ተጠይቆ ነበር። እሱም በምላሹ ይህም መልሷል። ኧረ አይነገርም። 115 ገብቼ ነበር። እንዳው እንደ እግዚአብሔር ፍቃድ ስንት ሆነ አሁን? ከእስር ቤት በኋላ ብዙ ቁጭ ማለት ለውፍረት አጋልጦኛል ሲል መልስ ሰጥቶ ነበር። ታርመህ ስትወጣ ደግሞ በቃ ሰው ትለያለህ፣ ተጠራጣሪ ትሆናለህ። ውፍረት ድንገት ሊመጣ እንደሚችልም ተናግሯል። ግን ድንገት አንዳንዴ በቃ ይተኮሳል፣ ያመልጣል። በቃ በተለይ ከእስር ቤት ከወጣው በኋላ የኢትዮጵያን ባህል ታሪክና ትውፊት በሙዚቃዎቹ ሰንዶ ያስቀመጠልን ሰማኝ በለው በድንገት ከዚህ ዓለም በሞት ተለይቷል። ሕይወት እንደዚህ ነች። ዛሬ በሕይወት ልንኖር እንችላለን። ነገ ምን እንደሚፈጠር አናውቅም። ሞት መጥተው አይልም፣ ቀጠሮ የለውም። እየመጣ ሁሉንም በተራ ይወስዳል። የሰማኝ በለው ድንገተኛ አሟሟትን ብዙዎችን አሳዝኗል፣ አስደንግጧል። እንዴት ድንገት ሞተ እያስባለ ነው። ብቻ ዝነኛው አርቲስት ሰማኝ በለው መታመሙ ሳይሰማ ሕክምናው ምን ላይ እንደደረሰ ሳይታወቅ የህመሙ ምክንያት ሳይታወቅ የደረሰበት አደጋ ምን እንደሆነ ሳንሰማ በድንገት ከዚህ ዓለም በሞት ተለይቷል። ሰማኝ በለው ሙዚቀኛ ብቻ አይደለም፣ ተጫዋችና ቀልድ አዋቂም ነበር። ቀልድና ጨዋታው አይጠገብም። በየቀረበበት የቴሌቪዥን አሊያም የራዲዮ ፕሮግራሞች ላይ ሳቅን የሚያጭሩ ንግግሮቹ ይታወቃል። ታሪክን የሚተርክበትና የሚያስረዳበት ብዙዎችን ያስገርማል። ድምፃዊው በቅርቡ እንኳን የህይወት ገጠመኞቹን ለአባይ ቴሌቪዥን ሲያካፍል እንዲህ ብሎ ነበር። አግባታለኝ እኔ እኮ ትዳር አለኝ። በጣም የምታምር ሚስት አለችኝ። ከፍቼ ላሳየህ። እዚህ ውስጥ ምን ለማለት ፈልገህ ነው ስለው መኪናዬ ውስጥ አንተ ነህ አለኝ። መሮት ነው እሱ። መኪናዬ ውስጥ አንተ ነህ፣ ቤቴ አንተ ነህ፣ ድምፅ ስልችት ያለኝ ሰው ብትኖር አንተ ነህ። ሰማኝ የህዝብ ፍቅር አለው። ተወዳጅ ነበር። በበርካቶች ዘንድ በድንቅ ዘፈኑ ይታወቃል። ዘፋኝ በመሆኑ የህዝብ ፍቅር እንዳለው እርግጥ ነው። እሱም በአንድ ወቅት በሰይፉ ሾው ላይ ከህዝብ ያገኘውና ከዘፈን ያተረፍከው ምንድነው ተብሎ ሲጠየቅ እንዲህ ብሎ መልስ ሰጥቶ ነበር። የህዝብ ፍቅር የትኛውን ቦታ ላይ ህዝብ ለአንተ ቅድሚያ ይሰጣል። ሰሜ ባላገር በሚለው ቅጽል ስሙ ይታወቃል። ዝነኛ የኢትዮጵያ ባህላዊ ሙዚቀኛ ድምፃዊ ሰማኝ በለው ባጋጠመው ምክንያት በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን የቤተሰቡ አባላት ለሀገር ውስጥ መገናኛ ብዙሃን ተናግረዋል። በአማርኛ ባህላዊ ዜማዎቹ፣ በባህላዊ ትዕይንቱና በመድረክ ላይ ባለው ደማቅ ተሳትፎ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ትልቅ ስምና ክብርን ያተረፈ ድምፃዊ ነው። ከሁለት አስርት ዓመታት በላይ በዘለቀው የጥበብ ጉዞ በልዩ የድምፅ አወጣጥ ስልቱና በባህላዊ እሴቶቹ በነበረው ጥልቅ ፍቅር የአማርኛ ባህላዊ ሙዚቃን ጠብቆ ለማቆየትና ይበልጥ ለማስፋፋት ከፍተኛ አስተዋጽኦ ማበርከቱ ይታወቃል። አርቲስቱ ደመቅ ያሉ ምቶች ማለትም ሪትም ባላቸው ስራዎቹ ይታወቃል። ይህም በመላው ሀገሪቱ በሚገኙ በርካታ አድማጮች ዘንድ ተወዳጅነት እንዲያተርፍ አስችሎታል። የመንግስት መገናኛ ብዙሃን ከቤተሰቦቹ ያገኙትን መረጃ በማድረግ አርቲስቱ በሕክምና ላይ ሳለ ዛሬ ሰኔ 8 ቀን 2018 ዓ.ም ሕይወቱ አልፏል። ስለ ህመሙ መንስኤ የሆነ ስለ ቀብር ስነ ስርዓቱ ዝርዝር ሁኔታውን ላይ የለም። ተጨማሪ መረጃም አልታየም። ብዙዎች ለምን ሚስጥራዊ ሆነ በማለትም እየጠየቁ ናቸው። ሰማኝ በለው በሕይወቱ ብዙ አወዛጋቢ ጉዳዮች ነበሩበት። ከፖለቲካው ጋር በተያያዘ ብዙ ክሶች ይቀርቡበት ነበር። በህወሓት ፖለቲካ ምክንያት ታስሬያለሁ የሚል አቤቱታ ያቀርባል። የለም ሰው ገሎ ነው የታሰረው የሚል ክስም ይቀርብበት ነበር። በሌላ በኩል ህወሓትን ይደግፋል፣ በህወሓት ወይም በቀድሞ የኢህአዴግ መንግስት ድግሶች ላይ ይገኛል በሚል ክስም ይቀርብበታል። ሆኖም ግን በሰሜኑ ጦርነት ሰዓት ወደ ጦር ግንባር በማምራት ጦርነትን ደግፏል የሚል ክስም ቀርቦበታል። ሰማኝ በለው ሰው ገሏል በሚለው ጉዳይ በአንድ ወቅት በጄቲቪ ተጠይቆ ምላሹን ሰጥቷል። አሁን ጾም ላይ ነን። በዚህ ጾም መቼም ልዋሽ አልችልም። ድንገት መኪና እያሽከረከሩ የመኪና አደጋ ደርሶብኝ ራሴን ስቼ ሆስፒታል ውስጥ አገኘሁት። ከሆስፒታል ስወጣ ሰው ገለሃል የሚል ክስ ቀረበብኝ። ሆኖም ግን ነጻ ተባልኩ። 3,000 ብር ተቀጥቻለሁ። ነገር ግን በአንድ ወቅት 15 ዓመት የሚያስፈርድ ወንጀል ሰርቷል ተብሎ ወሬ ተወራብኝ። ነገር ግን ወሬ ከተወራ በኋላ በታማኝ በየነ ሾው ላይ ቀርበሃል ተብዬ ወደ አዲስ አበባ ስመለስ ታሰርኩኝ።
እናም የታሰርኩት ሰው ገድዬ ሳይሆን በፖለቲካ ምክንያት በማለት መልስ ሰጥቷል። በዚህ ጉዳይ ላይ በሶስተኛ ወገን የተረጋገጠ ነገር ባይመሩም ብዙ ጊዜ ሰማኝ ሰው ገድሏል አልገደለም የሚለው ጉዳይ በሕይወት ዘመኑ ከተፈጠሩ አወዛጋቢ ጉዳዮች አንዱ ነበር። ሰማኝ በለው ሲነሳ ግሽ አባይ የባህል ቡድን ወይም ኪነት ቡድን ይነሳል። ይህ ሰማኝ በለው የኪነት ቡድን ታዲያ እስከ ሰሜን ኮሪያ ድረስ ዘልቋል። የግሽ አባይ የባህል ቡድን እንዴት ሰሜን ኮሪያ ሊገባ እንደቻለ እንመለስበታለን። ቀደም ብዬ ሰማኝ በለው በ1990ዎቹና 2000ዎቹ መጀመሪያ እንደ አውሮፓውያን አቆጣጠር 90ዎቹ አጋማሽና 2000ዎቹ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ትልቅ ተወዳጅነትን ያተረፈ ተወዳጅ ድምፃዊ ነው። ድምፃዊው በርካታ ተወዳጅ ሙዚቃዎችን አበርክቷል። ከነዚህ ስራዎቹ መካከልም ነይ ዘመድዬና ዞማዋ በ1991፣ እንዴት ነሽ 1993 ዓ.ም የተለቀቀ ደቦን ስራ ባላገር የተሰኙ ሙዚቃዎችን ለህዝብ አድርሷል። ሰሜን ኮሪያ የገባው የሰማኝ በለው ኪነት ቡድን እነ ይሁኔ በላይ ሰማኝ በለው ግሽ አባይ የኪነት ቡድን ውስጥ በደርግ ዘመን ይሰሩ ነበር። በግሽ አባይ የኪነት ቡድን ምክንያት ብዙ ስራዎችን ሰርተዋል። ከባህር ዳር አዲስ አበባ ተዘዋውረውም ሰርተዋል። ምን ብቻ ሰንዳፋ፣ ድሬዳዋ ሄዱ። የደርግ ሰራዊት ባለበት እየሄዱ የሙዚቃ ዝግጅቶችን ያቀርባሉ። ቀይ ባህር፣ ምጽዋ፣ መቀሌ፣ ባሌ ጎባ፣ ካራማራ፣ አዋሽ ግንባር ድረስ እየሄዱ የሙዚቃ ስራዎቻቸውን ያቀርቡ ነበር። ያኔ ደሞዛቸው 10 ብር ነበር። በኋላ ደርቅ ሊወድቅ አካባቢ 35 ብር ሆኖላቸው ነበር። ከግንባር ተመልሰው ባህር ዳር ገቡ። ትንሽ እንደቆዩ የቀድሞ ኢህአዴግ ሰራዊት ባህር ዳር ገባ። በዚህ ጊዜ የግሽ አባይ የኪነት ቡድን አባላት ተበተኑ። ግማሹ ሀገር ፍቅር ገባ፣ ግማሹ ወደ ቤተሰቡ ሄደ፣ ግማሹ ወደ አዲስ አበባ መጣ። ሰሜ ባላገሩም አዲስ አበባ መጥቶ ማበብ ቻለ። የግሽ አባይ ኪነት ቡድን መፍረስ ብዙዎችን ያሳዘነ ነበር። በርካቶችም ቡድኑ በመፍረሱ ለተለያዩ በርካታ ችግሮች የተጋለጡበት አሳዛኝ ክስተት ነበር። ኪነት ቡድኑ ከተመሰረተበት ወቅት ጀምሮ የተለያዩ ስራዎችን ሲሰራ ቢቆይም በተለይ በ1983 የመንግስት ለውጥ ከተደረገ በኋላ ኪነቱ ስራውን እየሰራ እንዳለ ባልታወቀ ምክንያት እናንተ የደርግ ኪነት ስለሆናችሁ ከዚህ በኋላ አትቀጥሉም ተብለን ያለምንም 5 ሳንቲም እንድንበተን ተደረግን በማለት ስለ ግሽ አባይ የኪነት ቡድን መፍረስ ያስረዳሉ። ግሽ አባይ የኪነት ቡድን በሀገራችን የሙዚቃ ታሪክ ውስጥ በተለይ በ1970ዎቹ አካባቢ ስመ ገናና የነበረ የሙዚቃን ስራ የሰራ ታላቅ ባለውለታ ነው። በኪነት ቡድን ውስጥ እያለ በተለያዩ የሀገራችን አካባቢዎች ያሉ የባህል ወግና ልምድን የሚገልጹ ሙዚቃዎችን እንሰራ ነበር በማለት የኪነት ቡድኑ አባላት ያስረዳሉ። ሰው እንደ ዛሬው በጎሳ በቋንቋና በሃይማኖት ሳይከፋፈል በየትኛውም የሀገራችን አካባቢ እንደ ልብ ተንቀሳቅሰን በህዝቡ አቀባበልና ፍቅር በእጅጉ ተደስተን ስራችንን ሰርተን እንመለስ ነበር ይሉ ነበር። በተለይ ወቅቱ ጥሩ ስለነበር እኛም ያለን የሙዚቃ ፍቅር እጅግ ከፍ ያለ ስለነበር ለገንዘብ ሳይሆን ለሙዚቃ ክብርና ታላቅነት ከልብ ስለምንሰራ የማይረሳ ጊዜ ማሳለፍ ችለናል። ከዚህ ባለፈ በግሽ አባይ የኪነት ቡድን ውስጥ እያለን ሙዚቃና ውዝዋዜን፣ ትወና የምንሰራቸው ስራዎች የህብረተሰቡን አኗኗር ያለባበስ ሆነ የአጊያጊያጥ ስርዓት የሚገልጹ ስለነበሩ የህብረተሰቡ አቀባበል ስለ ግሽ አባይ ኪነት ቡድን ያለው ፍቅር እጅግ የሚያስገርም ነበር። በየሄድንበት ቦታ ሁሉ ተሸልመን በፍቅር ተቀብሎን ነበር ለህዝቡ ስራችንን የምናቀርበው። በአጠቃላይ ግን ግሽ አባይ የሚያሰኘው ለህዝብ ባህልና ወግ መከበር የኖረ ታላቅ የኪነት ቡድን በማለት ስለ ግሽ አባይ ይናገራሉ። ግሽ አባይ በሰሜን ኮሪያ የግሽ አባይ ባህል ቡድን በሰሜን ኮሪያ ፒዮንግያንግ ከተማ እንዴት ሊገኝ ቻለ? የሁለተኛ ዓለም ጦርነት በአሜሪካ ኃያልነትና በሩሲያ አሸናፊነት ሲጠናቀቅ በዓለም ሁለት ጎራ ተከፈለ። ምዕራብ አውሮፓና አሜሪካ በካፒታሊዝም ስር ሲጠቃለሉ፣ ምስራቅ አውሮፓና በብዛት ኤሲያ ሀገራት ሶሻሊስታዊ ስርዓትን ተቀበሉ። ካፒታሊስቱን በአሜሪካ እየተዘወረ ሶሻሊስቱ በታላቋ ሩሲያ እየተጠበቀ ቀዝቃዛው ጦርነት ዓለምን አመሰው። ካፒታሊስቷ ደቡብ ኮሪያ ከኮሚኒስቷ ሰሜን ኮሪያ ጋር ጦር ተማዘዙ። የኢትዮጵያ መከላከያ ሰራዊትም ከደቡብ ኮሪያ ጎን ሆኖ ተዋግቷል። ከ1953 ዓ.ም ጀምረው ግጭት ውስጥ የነበሩት ሁለቱ ኮሪያዎች ከ60 ዓመታት በኋላ ለእርቅ ተቀምጠዋል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡንና የደቡብ ኮሪያው ሙን ጄኢን ተጨባብጠው ታሪካችንን እናድሳለን እያሉ ነው። ወደ ቀደመ ነገራችን ስንመለስ ኢትዮጵያ እስከ ጃንሆይ ዘመን ድረስ ዲፕሎማሲዋ ከምዕራባውያኑ ጎን ነበር። ደርግ ሶሻሊስት ሲሆን ኢትዮጵያ ፊቷን ወደ ምስራቁና ወደ አረብ ሀገራት አዞረች። ከካፒታሊስቷ ደቡብ ኮሪያ ይልቅ ኮሚኒስቷ ሰሜን ኮሪያ ለኢትዮጵያ ወዳጅ ሆነች። በፖለቲካው ዘላቂ ጥቅም እንጂ ዘላቂ ጠላት የለም ይባላል። 1979 በተለይ ሶሻሊስት ሀገራት የህዝብ ለህዝብ ግንኙነት ነበራቸው። 13ኛ የዓለም ወጣቶች ቀን በሰሜን ኮሪያ ርዕሰ መዲና ፒዮንግያንግ እየተከበረ ነው። አፍሪካን በመወከል ኢትዮጵያ ስትመረጥ ኢትዮጵያ ይዛ ሄደችው የባህል ቡድን ግሽ አባይ ኪነት ቡድን ነበር። ኪነት ቡድኑን በነ ኪም ጆንግ ኡን ቅድመ አያት ለነ ኪም ቤተሰብና ለመላው ዓለም አጀብ ያሰኘ የባህል ትርኢት ያሳየ። በግሽ አባይ ኪነት ቡድን ዙሪያ መጠነኛ ጥናት ያደረገው ጋዜጠኛ ደረጀ ጥበቡ በአድማስ ጋዜጣ እንዳሰፈረው የግሽ አባይ የኪነት ቡድን በ1979 የፒዮንግያንግ ከተማን አድምቋል። ሰማኝ በለው እዚህ ቡድን ውስጥ የገባው ደግሞ 1978 ነበር። ሰሜን ኮሪያ ከመግባቱ ከአንድ ዓመት በፊት ቀደም ብሎ እንደማለት ነው። በጎጃም ክፍለ ሀገር በህዝብ ገንዘብ የተመሰረተው ግሽ አባይ ከአስመራ እስከ ፒዮንግያንግ ሰሜን ኮሪያ ባህላችን አሳይቷል። እነ ይሁኔ በላይ፣ ሰማኝ በለው፣ ሀብቱ ንጋቱ ወይም አሙንቴ፣ ተዘራ ማንችሎት ወዘተ የግሽ አባይ የኪነት ቡድን ፍሬዎች ናቸው።
ሐምሌ 5 ቀን 1972 በደብረ ማርቆስ አጼ ተክለ ሃይማኖት ቤተ መንግሥት የተመሠረተው ግሽ አባይ በርካቶችን አቅፎ ይዞ ነበር። የግሽ አባይ ኪነት ቡድን በሽግግር መንግስት ወቅት በባህር ዳር ከተማ ማዘጋጃ እንዲሆን ሲወሰን የገንዘብ እጥረት ገጠመው። ከ1984 በኋላ ዳግም ወደ ከፍታው መምጣት አልቻለም። ከ2004 ዓ.ም ጀምሮ እንደ አዲስ ተዋቅሮ ስራ የጀመረ ቢሆንም የቀደመ ከፍታውን ለማምጣት ብዙ ይቀረዋል። እንደ ግሽ አባይ የኪነት ቡድን ሁሉ የጎንደር ፋሲለደስና የወሎ ላሊበላ የኪነት ቡድኖች ገናና ነበሩ። ሁሉም በአዲስ ተዋቅረዋል። ወደ ቀደመ ገናናነታቸው ለመመለስ ግን ብዙ ድጋፍ ይሻሉ። ሰማኸኝ ይህም ቡድን ወደ ገናናነት ለመመለስ ብዙ ጥረት እያደረገ ነበር። ሰማኸኝ አሟሟቱ ሚስጥራዊ ነው። ብዙዎች ግን ምናልባት ውፍረቱ ለድንገተኛ ሞት አጋልጦት ይሆን በማለት ይጠይቃሉ። እስካሁን ድረስ ግን በዚህ ጉዳይ የወጣ መረጃ የለም። ለአርቲስቱ ነፍስ ይማር፣ ለቤተሰቦችም መጽናናትን እንመኛለን። ሰላም።